የመጀመሪያው ቤተክርስቲያን ነው የናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን። እንግዲህ ቤተክርስቲያኑ ከመጀመሪያው የተመሰረተው በውጭው አቆጣጠር በ1985 ሲሆን በኢትዮጵያ አቆጣጠር በ1978 እንደተመሰረተ ነው ታሪኩ የሚናገረው። እንግዲህ መጀመሪያው የነበረው ምስረታ ያው በማህበር ህዝበ ክርስቲያን ተሰባስበው ማህበር ይጠጡ ነበር። ከዛ በኋላ ወደዚህ ደብዳቤ ልከው አገልጋይ እንዲመጣላቸው ወደዚህ ደብዳቤ እንደላኩ ነው በታሪኩ ላይ የምናየው። ከዛ እንግዲህ በዚያ ጊዜ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የነበሩበት ነው። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ብፁዕ አባታችንን አቡነ ኤልያስን እንደላኳቸው ነው ታሪኩ የሚናገረው። ከዛም ብፁዕ አባታችን አቡነ ኤልያስ እዛ መጥተው የምእመናኑን መሰባሰብ አይተው ከምእመናኑ የሚያስፈልገውን ነገር ጠይቀው ያው ወደፊት ቤተክርስቲያን እንደሚፈልጉ ቤተክርስቲያን እንዲሰራላቸው አገልጋይም ደግሞ እንዲመደብላቸው ጥያቄ ይጠይቋቸዋል። ያን ጥያቄ ይዘው ነው ብፁዕ አቡነ ኤልያስ ወደዚህ መጥተው ወደዚሁ ለብፁዕ ወቅዱስ አቡነ ተክለ ሃይማኖት አቀረቡ። ጥያቄያቸውን መልስ አግኝቶ ከዚሁ ብር ተልኮ ነው ያ ቦታ የተገዛው በብፁዕ አቡነ ኤልያስ አማካኝነት። በዘመኑ በጊዜው የነበሩ ብዙ አባቶች አሉ፣ ምእመናን አሉ። በበላይነት ግን ብፁዕ አቡነ ኤልያስ በሳቸው ምክንያት አሁን ያለንበት ቦታ በሳቸው እንደተገዛ ነው ታሪኩ የሚናገረው። በጣም በዛ ጊዜ ባይያዝ ይህ ቦታ ዛሬ ማግኘት አይቻልም። በጣም መካከለኛ ቦታ ነው፣ የማይገኝ ቦታ ነው፣ በጣም ሰፊ ቦታ ነውና ዛሬ ለብዙዎቹ መጽናኛ ለብዙዎቹ ማልቀሻ የሆነው በድሮ በአባቶቻችን ቀደም ብሎ ስለተያዘ ነውና ስለዚህ በብፁዕ ወቅዱስ አቡነ ተክለ ሃይማኖት በትርክና እሳቸው ምክንያት አቡነ ኤልያስን ልከው ያው ቦታው እንደተገዛ ነው ታሪኩ የሚያሳየው። እንግዲህ ወደ ኋላ መለስ ብለን ስናይ ናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን በአስተዳዳሪነት በድቁና ሲያገለግሉ የነበሩ ዛሬ ጵጵስና ማዕረግ ላይ የደረሱ እንዳሉ ነው ታሪኩ የሚያሳየው። ታሪኩን ስናየው ለጵጵስና ማዕረግ ሁሉ ደርሰዋል እና የቤተክርስቲያን ብዙ ብፁዓን አባቶች የመሩት ብዙ አስተዳዳሪዎች፣ ጻፊዎች፣ ሰበካ ጉባኤ አባላት ሁሉም ምእመናን በመተባበር ያን ቦታ እንግዲህ እስከ ዛሬ ለዚህ አድርሰዋል። እንግዲህ እኔ አሁን ከሄድኩ 7 ዓመት ይሆነኛል ወደዛ ከሄድኩ። ቀደም ብለን ከአንድ ጓደኛዬ ጋራ ከዚህ ስንሄድ የነበርነው እኔና ጓደኛዬ 2 ካህናትና 1 አለቃ ብቻ ነው የነበርነው እና አገልግሎቱ በጣም ሰፊ ነው። ዓመቱን ሙሉ ኪዳን ይደረሳል። ቅዳሴ አለ፣ ግዝት በዓላት አለ፣ እሑድ ቅዳሜ አለ፣ ስብከት ወንጌሉ አለ፣ ጸበል ማጥመቁ አለ። ብዙ ነው፣ ሰፊ ነው አገልግሎቱና እኛ ሁለታችን ከዚህ እንደሄድን እንግዲህ ዓመቱ ሙሉ ኪዳን በማድረስ ማህሌቱን በመቆም በመቀደስ ታቦት በማክበር ስብከት ወንጌሉንም እኛው ሁሉንም ጸበል ማጥመቁንም ምእመናንን በመጠየቅ ለ2 ዓመት ሶስታችን ካስተዳዳሪው ጋራ ነው ያሳለፍነው። ከዛ በኋላ ነው እንግዲህ ሌሎቹ አባቶች ዲያቆናት የነበሩ ክህነት ተቀበሉ፣ ቅስና ተቀበለው በኋላ እየረዱ እያገኘናቸው መጣን። አሁን እግዚአብሔር ይመስገን አሁን ብዙ በጎ አድራጊ አገልጋዮች አሉን፣ ዲያቆናት አሉ፣ ካህናት አሉ። ግን በቋሚነት አሁን እኛ ቀጥረን የሚያገለግሉት ወደ 14 ይሆናሉ። በጠቅላላ በቋሚነት 14 አገልጋዮች አሉን። በጎ አድራጊ አገልጋይ ግን በነፃ የሚያገለግሉ ካህናት ወደ 5 አሉ። ዲያቆናት ከ30 በላይ ነው የሚሆኑት፣ ከ30 በላይ እና በዚህ አገልግሎት ያለን ነው እንግዲህ በኋላ 4 ዓመት በቅስና ካገለገልኩ በኋላ ደግሞ በአንዳንድ ምክንያት
ወደ ልቅናው መጣው። እንደውም አሁን እዛ ቦታው ላይ አለቃ ከሆንኩ እንደው አሁን 3 ዓመቴን ይዣለሁ እና በጣም ጥሩ አገልግሎት፣ በጣም ሰፊ አገልግሎት ነው ያለው። እንግዲህ ውጭ ሀገር ሁሉንም አገልጋይ መሆን ሁሉንም የሚያገለግል ነው እንግዲህ የሚፈልገው ምእመናን። ቤተክርስቲያኑ የምትፈልገው እንዲህ ነው። ኪዳኑንም፣ ቅዳሴውንም፣ ስብከቱንም፣ ማህሌቱንም፣ ጽላት ማክበሩንም ሁሉንም የሚያሟላ ነው። እንግዲህ ያው በወቅቱ የተፈለገ የነበረው እኛም በዛ ምክንያት ነው የሄድነው። አሁን እግዚአብሔር ይመስገን ብዙ አገልጋዮች ስላሉን አሁን ደግሞ ቀለል ብሏል። ለ2 ዓመት ግን 3ታችን ብቻ ነበር ይህን ሁሉ አገልግሎት ስናገለግል የነበር ነው። በኬንያ ናይሮቢ 4 አብያተ ክርስቲያናት አሉ። ናይሮቢ ላይ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ነው ያለው። ካኩማ ደግሞ 2 ቤተክርስቲያን አለ። መድኃኔዓለም አለ፣ ገብርኤል አለ። እንደውም ከመድኃኔዓለም ጋር እዛው ግቢ ውስጥ ማርያም እንዳለች ነው የሚነገረው። እና አሁን ደግሞ እየሰራን ያለነው መርሳ ቤት የመርሳ ቤት ቤተክርስቲያን አለ። እንግዲህ እሱ ለብዙ ዘመናት ቤተክርስቲያን እንዲሰራላቸው ሲጠይቁ የነበሩ ምእመናን ነበሩ እና ብዙ ዘመን ወደ 40 ዓመት ይሆነዋል። አሁን እግዚአብሔር ፈቅዶ 2017 መስከረም 26 የመሰረት ድንጋይ ተጥሎ መሬቱን ሁሉ አስፋፍተን ማለት ነው። በፊትም የተገዛ ነበረ ለቤተ ክርስቲያን እንዲሆን ለወደፊትም ለልማት እንዲሆን ሰፊ መሬት በሰበካ ጉባኤው ተነጋግረን ገዛን። አሁን መስከረም 26 2017 የመሰረት ድንጋይ ጥለን አሁን ህንጻ ቤተ ክርስቲያኑ ተሰርቶ አልቋል። በጣም ጥሩ ደስ የሚል ቤተ ክርስቲያን ለልማትም የሚሆን ደግሞ ሰፊ ቦታ ነው ያለን። እንግዲህ ቤተ ክርስቲያኑን አሁን ሰርተናል። የመርሳ ቤት ደብረ ገነት ቅዱስ ጊዮርጊስ ነው የሚባለው። ቤተ ክርስቲያኑ ተሰርቷል። ወደፊት ግን የእንግዳ ማረፊያም ለቦታውም ደግሞ ወደፊት ራሱን እንዲችል እንግዲህ ይህንን የሚመለከቱ ምእመናን እንደሚረዱን እንደሚያግዙን ተስፋ እናደርጋለን። የደብረ መድኃኒት መድኃኔዓለም ቤተ ክርስቲያንም ወደፊት ሰፊ ልማት ታቅዷል። ራሱን እንዲችል ከልመና እንዲወጣ እዛ ላይም ሰበካ ጉባኤው ሰፊ እቅድ አቅዶ ወደፊት ለመስራት እየተንቀሳቀስን ነው። የካኩማም ደግሞ ያው እዛ ላይም እነሱም ለመስራት እንቅስቃሴ እያደረጉ ነው። ካኩማ ማለት እንግዲህ ስደተኞች ያሉበት ነው። ስደተኞች ያሉበት ነው። ያው በስደተኛ ነው የሚረዳው። ስደተኛው ሲሄድ ደግሞ ያው ቤተክርስቲያኑ ብቻው ነው የሚሆነው እና እዛው ናይሮቢ ነው ያለው። ትንሽ ራቅ ይላል ከናይሮቢ ከተማው ራቅ ይላል እና ስደተኞች ያሉበት ካምፑ ነው እዛው ነው ያለው። እሱም ወደፊት ሰፊ ልማት ያስፈልገዋል። ራሱን የሚችልበት ሁልጊዜ ያው ከሰው እጅ ተጠብቆ ስለማይሆን ራሱን መቻል ስላለበት ብዙዎቹ ያውቁታል። የናይሮቢ ደብረ መድኃኔዓለም ቤተክርስቲያን ያውቁታል፣ ካኩማንም ያውቁታል። አሁን የምንሰራውን ቤተክርስቲያን ደግሞ በዓለም ዙሪያ ያሉት ያውቁታል፣ ምን እንደሚያስፈልገውም ያውቁታልና በዚህ ሁኔ ማለትም የምፈልገው እነዚህ አብያተ ክርስቲያናት ወደፊት ራሳቸውን ችለው በልማት ሌላውን እንዲረዱ ሌላውን እንዲያግዙ ነው አሁን እንቅስቃሴ እያደረግን ያለነው። በጣም እንግዲህ ኬንያ እውነት ለመናገር ለኢትዮጵያውያን ለኤርትራውያን ያላቸው አመለካከት በጣም ደስ የሚል ነው። በፊት ችግር ነበረ ወጥቶ ለመግባት ይላሉ እኛ ከመሄዳችን በፊት። አሁን ግን በነጻነት ከየት መጣህ ሳይባል ሁሉም ሰው በሰላም ወጥቶ በሰላም ነው የሚገባው እና ቤተክርስቲያን መተው ኪዳን ላይ መተው ኪዳን አድርሰው ቅዳሴ ካለ ቅዳሴ አስቀድሰው ዓመታዊ በዓላት ሲሆን ደግሞ በዓሉን በደንብ አክብረው በነጻነት ነው ወደ ቤታቸው የሚገቡት። በዚህ ዙሪያ ላይ ምንም ችግር የለም፣ እግዚአብሔር ይመስገን። ኬንያውያን ያው ቀደም ሲሉ አባቶቻችን ያላቸው ግንኙነት ሰፊ ስለሆነ በዛ ነው እንግዲህ ኢትዮጵያውያን የሚያዩት። ብዙ ስደተኞች ነው ያሉት። እንግዲህ ኬንያ ላይ የሚመጣው ሰው በሁለት አይነት ነው። አንደኛው ለስራ የሚመጣ አለ፣ ሁለተኛው ደግሞ በስደት የሚመጣ አለ። እነዚህ ሁለቱም እውነት ለመናገር ቤተክርስቲያናቸውን በጣም ይወዳሉ። ሁልጊዜም ቤተክርስቲያን ይገኛሉ። ከካህናቱም ጋር ያለው ግንኙነት በጣም ደስ የሚል እንደ ወንድማማች ነው ግንኙነቱ በጣም ደስ በሚል። ቤተክርስቲያኒቷ ደግሞ
አገልግሎቷ ለስደተኞችም ወደፊት የተሻለ የሚጠበቅ ቢኖርም እስካሁን ያለው ግን በጣም ሰፊ ነው። ምክንያቱም ሲታመሙ ራሱ አዋጥቶ ቤተክርስቲያኑ አዋጥቶ ነው የሚያሳክመው። የዛው የሚሞት ከሞቱ ደግሞ ወደ ሀገራቸው መግባት ካልተቻለ የመቃብር ቦታ ተገዝቶ ተዋጥቶ እዛው ይቀበራሉ። ሲታመሙም ቤተክርስቲያኒቷ ደግሞ ሁልጊዜ አቅሟ በቻለው ስደተኞችንም ሁሉንም ነው የምታግዘው፣ ሁሉንም የምትረዳው። እኛም ደግሞ አገልግሎቱን የወንጌል አገልግሎቱን እነሱ እንዲመጡ ሳይሆን እነሱ የሚመጡት የበዓላት ቀንና እሁድ ነው። እኛ ግን በየአካባቢው ጉባኤ ስላሉ እንሄዳለን። ለምሳሌ የማክሰኞ ጉባኤ አለ ጊዶራይ የሚባል ቦታ ላይ፣ እዛ ምእመናን ያሉበት ቦታ ላይ እንሄዳለን። አርብ አለ። አርብ 2 ቦታ ነው ያለው። ካሮባንጌ የሚባል አለ። እዛም መምህራን ይመደባሉ። ብዙ ምእመናን ያሉበት ነው። ጃሞሪ የሚባል አለ። በየቦታው እየሄድን ነው የምናስተምረው። ሰፊ አገልግሎት ይሰጣል። እሑድም ስብከት ወንጌል ሰፊ አለ። ቅዳሴ ባለ ጊዜ አለ። ሌላ ጊዜ ግን ከሩቅ ቦታ ላይ ስለሚመጡ ምእመናኑ ረቅ ስላለ ያሉበት ቦታ ስደተኞች ስለሆኑ እኛ ወደዛው ሄደን ነው የምናስተምረው። እዛው ሄደን የወንጌል አገልግሎቱን በሰፊው እናከናውናለን። እኛ እንግዲህ ራሱን የቻለ ቋሚ የኮርስ ጊዜ አለን። አዳዲስ ለሚመጡት የኮርስ ጊዜ አለ። በዚህ በአብይ ጾም ውስጥ ሰፊ መምህር ከኢትዮጵያ ጋብዘን ኮርስ በሰፊው ይሰጣል። ሁለተኛ ደግሞ ነሐሴ ፍልሰታ ላይ በዛም ጊዜ ኮርስ ይሰጣል እና ከዚህ ከኢትዮጵያ ወደ ኬንያ ሲመጡ በደንብ አሰልጥነን እንግዲህ ሰበካ ካህናቱ፣ ዲያቆናቱ፣ ሰበካ ጉባኤው፣ የሰንበት ትምህርት ቤት መዘምራኑ፣ የማህበረ ቅዱሳን አባላት፣ ሌሎቹም አንድ ላይ በመተባበር አንድ ላይ በመሆን ስልጠናው ይሰጣል። በደንብ እውቀት እንዲያገኙ ነው የሚደረገው እና ኮርስ ሰልጥነው በደንብ ተምረው ነው ወደ 3ኛ ሀገር የሚሄዱት። የሚዘምሩትም ዘማሪያን ሆነው የሚዘምሩት፣ ሌላውም የቤተ ክርስቲያን የሚያገለግሉት ያው በስደት የሚመጡ ናቸው። ተሳክቶላቸው እስከሚሄዱ ድረስ ግን ያው ያገለግላሉ። በሰንበት ትምህርት ቤት ያገለግላሉ፣ በሰበካ ጉባኤ ያገለግላሉ። ቤተ ክርስቲያን በሚያስፈልጋት ሁሉ መጥተው ሁሉም ወጣቶቹ ያገለግላሉ እና በዚህ መንገድ በጋራ በመተባበር እንግዶችን ተቀብለን በያሉበት ቦታ እየሄድንም ቤተ ክርስቲያንም ደግሞ መዝግበን ኮርስ ሰጥተን በደንብ አስተምረን ነው የምንሄደው። በሰንበት ትምህርት ቤትም ያለው እንቅስቃሴ፣ በማህበረ ቅዱሳንም ያለው እንቅስቃሴ፣ በሰበካ ጉባኤም ያለው እንቅስቃሴ በህዝብ ላይ እኛ የምናምነው ሰፊውን በህዝብ ላይ ያለውን ልማት ነው። ህዝቡን ሳናለማ ሌላ ልማት ብናለማ ቁም ነገር የለውም። መጀመሪያ ህዝቡ ነው መልማት ያለበት፣ ህዝቡ ነው መማር ያለበት፣ ህዝቡ ነው ማወቅ ያለበት። የለማ ህዝብ ደግሞ ሌላ ማልማት ስለሚችል ህንፃው ከዛ በኋላ ይደርሳል በሚለው እየተነጋገርን እየተወያየን፣ ትኩረታችን ግን ምእመናን ላይ ነው። ምክንያቱም ወደ 3ኛ ሀገር የሚሄዱት ሲመጡ ለተወሰነ ጊዜ ሊቆዩ ይችላሉ። ፕሮሰሱ ቶሎ ላይሳካ ስለሚችል ተስፋ መቁረጥ እንዳይኖር፣ ከቤተ ክርስቲያን መራቅ እንዳይኖር ተስፋቸውን በእግዚአብሔር ላይ እንዲያደርጉ፣ ተስፋውን በእግዚአብሔር ላይ ያደረገ ሰው ደግሞ የትም ቦታ ላይ መድረስ እንደሚችል በኮርስ በትምህርት እንሰጣለን። ስለዚህ የሚያስፈልገውም ይሄ ነው። ብዙ ወጣቶች ስለሆኑ የሚመጡት ይህን ትምህርት ካልሰጠናቸው፣ በዚህ ካላሰለጠናቸው፣ በእግዚአብሔር ላይ ተስፋ እንዲያደርጉ ካላደረግናቸው ተስፋ ሊቆርጡ ይችላሉ። ለምሳሌ ለዓመት መጥተው 2 ዓመት ሊቆዩ ይችላሉ፣ 3 ዓመት ሊቆዩ ይችላሉ እና ይሄ ያልጠበቁት ስለሚሆን ለነሱ በጣም ስለሚያስቸግር እኛ ደግሞ ቤተ ክርስቲያኑ ትኩረት አድርጎ እዚህ ላይ ይሰራል በሰፊው ማለት ነው። ኬንያውያንም የተጠመቁ አሉ። አሁን ምንድነው ያደረግነው? 3 ዓመት የተመረቀ አሜሪካ የተመረቀ ልጅ አለ፣ ኬንያዊ ነው እና 3 ዓመት ተምሯል። እሱን የእንግሊዘኛ ስብከት ወንጌል እንዲሆን ኬንያንስን እንዲያስተምር ቤተክርስቲያኑ ሰበካ ጉባኤው ቤተክርስቲያኒቷ በቋሚነት ቀጥራለች። አሁን ኬንያውያንን በራሳቸው ቋንቋ በኪስዋሂሊም ይሁን በእንግሊዘኛ
የሚያስተምር እሱ ነው ማለት ነው። የቤተ ክርስቲያኑ በወር አንድ ጊዜ በእንግሊዘኛ ትምህርት አለ። ሁልጊዜም ደግሞ በቤተ ክርስቲያን ግቢ ውስጥ እየተሰባሰቡ በእንግሊዘኛ ይማራሉ። ከዚህ በተጨማሪ ደግሞ 2 ኬንያውያን ባለፈ ድቁና ወስደዋል። ድቁና እንዲወስዱ ይሄንን ማድረግ ቀላል ነገር አለም። ኬንያ የራሳቸው ሰባኪ እንዲኖራቸው የራሳቸው ዲያቆን እንዲኖራቸው ማድረግ በጣም ቀላል ነገር አይደለም። ለኛ ትልቅ ደስታ ነው። ምክንያቱም ዲያቆን የሆኑት ነገ ካህን ሆነው ደግሞ የነሱ ንስሐ አባት ይሆናሉ። እነሱም በሰፊው ያስተምራሉና የራሳቸውን ሕዝብ በራሳቸው ካህን በራሳቸው ዲያቆን ሲማሩ ደግሞ በጣም ደስ ብሏቸው ነው የሚመጡትና ቤተክርስቲያኒቷን በጣም ይወዷታል። ያሉት ራሱ በደስታ ነው ወደ ቤተክርስቲያን የሚመጡትና ቤተክርስቲያንም ደግሞ አቅሟን የቻለችውን እገዛ ታደርጋለች ታግዛለችና አሁን ትልቁ የራሱ ሰባኪ ያለው የእንግሊዘኛ 2 ዲያቆናት እነዚህ 2 ዲያቆናት ኬንያውያን ናቸው። አሁን እያጠኑ ነው። ቀጣይ ቀዳሽ ይሆናሉ ማለት ነው። ቀዳሽ ሆነው ደግሞ ወደፊት ካህን ይሆናሉና ይሄ በሰፊው ኬንያውያን ላይም እየሰራ ነው። ብዙ አማኞችም አሉን። በቀን በቀን የሚጠመቁት እየጨመረ ነው ያለው እና ወደፊት ደግሞ ሰፊ ውጤታማ እንደምንሆን ደግሞ እናምናለን። አሁንም በጣም ደስ በሚል ሁኔታ ነው እየተንቀሳቀሰን ያለ ነው። እኔ እንግዲህ የመጨረሻው መልእክት ማስተላለፈው አንደኛ በናይሮቢ የሚገኙትን ካህናቱን፣ ዲያቆናቱን፣ የሰበካ ጉባኤ አባላቱን ይሄ የህንጻ አሰሪ ኮሚቴዎች ኢንጂነሮች አሉ፣ ሰንበት ትምህርት ቤት መዘምራን፣ የማህበረ ቅዱሳን አባላት፣ ምእመናን በሙሉ እነሱን ማመስገን እፈልጋለሁ። ምክንያቱም ይሄ አዲሱ ቤተክርስቲያን የተሰራው በእነሱ ጥረት ነው። እነሱ በሰጡን ባደረጉልን አስተዋጽኦ ነው። እውነት ለመናገር ሁልጊዜም በዚህ ያሉት ምእመናን አድርጉ ያልናቸውን ሁሉ በደስታ ነው የሚያደርጉት። ለቤተክርስቲያን ልማት ለቤተክርስቲያን ስራ አድርጉ ያልናቸውን የጎደለውን ሁሉ ነው ሁልጊዜ የሚሞሉት እና እነሱን በጣም ማመስገን እፈልጋለሁ። ምክንያቱም ይሄ ቤተክርስቲያን በአመት ውስጥ እንዲያልቅ የተደረገው እነሱ ባደረጉት ርብርብ እነሱ ባደረጉት አስተዋጽኦ ነው እና እነሱን አመሰግናለሁ። በሙሉ ኬንያ ውስጥ ያሉትን ምእመናን እንግዲህ አሁን በዓለም ዙሪያ ያሉትን ደግሞ ማለት የምፈልገው ኬንያ የብዙዎቹ መተላለፊያ ስለሆነ ኬንያን የማያውቅ ሰው ማንም የለም። የኬንያ ናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን እዛ አልቅሶ ጸሎቱ ተሰምቶለት ነው ወደ 3ኛ ሀገር የሚሄደው እና ናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን በጣም ስለሰሚ ነው። ብዙ ተአምር ተደርጓል እዛ ቦታ ላይ የማይቻል በጣም በእግዚአብሔር ብዙ ነገር ነው። አሁን እሱን ለመዘርዘር ጊዜ ስለሌለ ነው። እውነት ለመናገር ብዙ ተአምራት ተደርገዋል። ብዙዎቹ አልቅሰው እንባቸው ታብሷልና በዓለም ዙሪያ ያሉት በናይሮቢ የሄዱትን ሁሉ የናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን አሁን ደስ በሚል ሁኔታ ላይ ያው አገልግሎቱ እየተካሄደ ነው ያለው። ወደፊት ሰፊ ራሱን የሚችልበት ልማት እንዲኖረው እየተንቀሳቀስና ያለ ነው። ወደ 3ኛ መተላለፊያ ስለሆነ ለራሱ ልማት ያስፈልገዋል። ራሱ ልማት ቤተክርስቲያኑ ሲለማ ከምእመናን ከመፈለግ ይልቅ ለምእመናን ለሌሎቹ እንዲረዳ ማድረግ ግዴታ ይኖርብናል ብዬ ነው ማስበው። ሌሎቹን ለማገዝ የተቸገሩትን ለመርዳት ቤተክርስቲያኑ ራሱን መቻል አለበት። በልማት ራሱን ማሳደግ ራሱን መቻል አለበትና አንደኛው በዓለም ዙሪያ ያሉት ይህን ሚዲያ የሚመለከቱት ይህን መልእክት የሚመለከቱ ሁሉ ወደፊት ሰፊ ቅር ስላለን ናይሮቢ ደብረ መድኃኔዓለም ቤተክርስቲያን የምትወዱ በዚህ ያለፋችሁ ሁሉ ወደፊት እንደምታግዙን እንደምትረዱን አምናለሁ። ምክንያቱም መድኃኔዓለም ብዙ አድርጎላችኋል። እናንተም ታውቃላችሁ፣ ሁላችንም እናውቃለን። አንደኛ ይሄ ነው። ሁለተኛው የካኩማ እንግዲህ በካኩማ ያለው መድኃኔዓለምና ገብርኤል እመቤታችንም አለች። እሱም ያው የስደተኛ ቦታ ስለሆነ እሱም እገዛ ያስፈልገዋል። አሁን ብዙ ጥሩ እንቅስቃሴ እያደረጉ ነው ያሉት። ወደፊት ራሱን የሚችልበት ከሰው መጠበቅ ሳይሆን ለሰው የሚሰጥበት ለሰው የሚያግዝበት
በሱም ዙሪያ ሰፊ እንቅስቃሴ እያደረጉ ነው ወደፊት ስራ ለመስራት። ካኩማንም የምታውቁ ከካኩማም ያለፋችሁ እሱንም አይናችሁ ወደ ካኩማ እንድታደርጉ መልእክቴን አስተላልፋለሁ። በሶስተኛ ደረጃ ይሄ የመርሳ ቤት ህንፃ ቤተ ክርስቲያን በአመት ውስጥ ነው ያለቀው። እንግዲህ ሁላችሁም አቅማችሁ በቻለ ርብርብ አድርጋችኋል። በገንዘብ በጉልበት በሐሳብ ደክማችኋል፣ ውጤቱንም አይታችኋልና ከቤተ ክርስቲያን ባሻገር ደግሞ ብዙ የሚያስፈልጉ አሉ። የእንግዳ ማረፊያ አለ። ወደፊት ደግሞ ቤተ ክርስቲያኑ ራሱን መቻል አለበት። ለአገልጋዩ የሚሆን ለአገልጋይ የሚከፈል ልማት ወደፊትም እሱ ስለሚያስፈልግ በዛም ደግሞ እገዛ እንዲያደርጉልን በዚሁ መልእክት እናስተላልፋለን። እንግዲህ በመርሳ ቤት ያሉት ምእመናት ለ40 ዓመት ሙሉ እንግዲህ ቤተክርስቲያን ስላልነበረ የሌላው እምነት ተጽዕኖ አለባቸው ካለባበሳቸው ጀምሮ። እነሱ ላይ ገና መስራት በጣም ትልቅ ጥረት ይፈልጋል። ለነሱም የሥራ ዕድል ለመፍጠር ቦታው በጣም ጥሩ ነው። የማር ቦታ ነው። ብዙ ልማት የሚለማበት ቦታ ነውና በሰፊው በጣም በሰፊው ወደፊት የሚሰራ እቅድ ስላለ እንደው እሱንም በዓለም ዙሪያ ያሉት እግዚአብሔር የባረካቸው እግዚአብሔር ደግሞ በገንዘብ ያከበራቸው ደግሞ እነሱ ቢያግዙን እነሱ ቢረዱን የእንግዳ ማረፊያውንም ወደፊት ልማቱንም በሰፊው መስራት እንችላለንና በአጠቃላይ በኬንያ ውስጥ ያሉት አብያተ ክርስቲያናት እንግዲህ 4 ናቸው ብለናል። ለነሱ ሰው ስለሚያውቃቸው የተቻለውን እገዛ ቢያደርግልን ቢረዳን ከዚህ የበለጠ መስራት እንችላለን። እኛ ወደፊትም ብዙ እቅድ አለን። ሌላም ቤተክርስቲያን የመስራት እቅድ አለን ወደፊት። በዚህ የአርብ ጉባኤ ያልነው ካሮባንጌ ቤተክርስቲያን እንዲሰራላቸው ሁልጊዜ ይጠይቃሉ። እዛ ኗሪ ናቸው እነሱ አይዲ ያላቸው የኬንያ አይዲ እና እዛ ቤተክርስቲያን ቢሰራልን ብለው ሁልጊዜ ጥያቄ ያቀርባሉ። ቤተክርስቲያን ቢሰራ እኮ እኛም ቤተክርስቲያን ነው መስፋለን። ቤተክርስቲያን ለመስራት እኛ ነን መስራት ያለብን እንጂ እነሱ እንደው መጠየቅ አለባቸው እያላሰብምና የአቅም እጥረት ስላለ ነው። ወደፊት ሌላም ቤተክርስቲያን ብንጨምር እግዚአብሔር ቢረዳን እኛ በጣም ደስ ይለናል። የሁሉ የምእመናን አስተዋጽኦ ነው። ለምነን ነው የምንሰራው። ህዝብ አስተባብረን ነው የምንሰራው። ደሞዝ የሚከፈለው ህዝብ ከምዳይ ምጽዋት ከጣለው ላይ ነው። ራሱ የቻለ ቋሚ ልማት የለውም አሁን እስካሁን። ወደፊት ግን ራሱን እንዲችል ብዙ እቅድ አለን፣ ብዙ ሐሳብ አለንና ደው በዓለም ዙሪያ ያላችሁ ሁላችሁም ትብብር፣ እርዳታ፣ እገዛ እንድታደርጉልን ሁልጊዜም አይናችሁ ወደ ናይሮቢ፣ ወደ ካኩማ፣ ወደ መርሳ ቤት እንድታደርጉ በዚሁ መልእክቴን አስተላልፋለሁ። እንግዲህ እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ። ስለነበረን ሰዓት ሁሉ በጣም አመሰግናለሁ።